አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደት ከበራችሁ የሸቃላ ሚዲያ ቤተሰቦች ኬፕኮም ሻክፋር ኮሚንሳላት ኩኑ ቢአልፍ ኸይር። እንዴት ናችሁ የሀገሬ ልጆች? ሰላም ናችሁ ሆይ? አሁን ረመዳን ከተፈታ በኋላ ይህ የሁለተኛ ቪዲዮ ነው የሚሆነው። አንደኛ የፋሚሊ የኢድ ለቅቄላችኋለሁ እና ምን ይዤላችሁ የመጣ ይመስላችኋል? ዛሬ ግን ይሄን ቪዲዮ ማለት ነው በስደት ያላችሁ እህቶቼ እንዳታሳልፉት። ረመዳን አንድ ወር ሙሉ ቪዲዮ ያለቀኩበት ምክንያት የጤና ምክንያት ነው ብያችኋለሁ። ግን ኢትዮጵያ ድንገት አሞኝ አይደለም። ከዛ ከአረብ ሀገር ራሴ ላይ የፈጠርኩት ችግር ነውና እህቶቼ እናንተም አገራችሁ ስትመጡ እንደኔ ከዛ ሀገር ህመም ወደ ሀገራችሁ ይዛችሁ እንዳትመጡ ራሳችሁን እንድትጠብቁ ነው ይሄን ነገር ይዤላችሁ የመጣሁት ማለት ነው። በጣም ይጠቅማችኋል። እኔ ራሴ እዛ ሀገር ሁኔ አይ ነበር ቪዲዮዎችን፣ ግን ያ ነገር ለምን እኔ ጋር እንደተፈጠረ ግራ ገብቶኛል። ለማንኛውም ዋናው ጤና ነው። ጤናችሁን ይስጣችሁ። ረመዳን የጾምኩት 10 ቀን ብቻ ነው። እሱም እንዴት ጾምኩኝ መሰላችሁ? 10 ቀን እስኪ እችላለሁ አልችልም በማለት ላይ ማለት ነው። ሳልችል ስቀር ብዙ ፈታለሁ በመሃል ማለት ነው። ስችል ደግሞ ከምላለው ጾሜንና ይሄ ነገር ነበር የተፈጠረው እኔ ጋር። አረብ ሀገር ላይ ይሄን በሽታ እንዴት አመጣሁት? በቃ የአጥንት መንሸራተት፣ የጨጓራ መላጥ፣ እነዚህ በሽታዎች ያኔ እንዴት ከኛ ጋር ሊመጡ ቻሉ ቢባል፣ አሁን ለምሳሌ ጨጓራ በሽታ ያመጣሁት እኔ ራሴ ነኝ። ኢትዮጵያ ከመጣሁኝ አልተመዘንኩም ማለት ነው ስንት ኪሎ እንደሆንኩኝ። ግን ከአረብ ሀገር ስመጣ እቃዬን ስመዝን እኔ ራሴ ተመዝኔ ፎቶ አንስቼዋለሁ። ወደ 82 ኪሎ ነበርኩ ማለት ነው። አሁን ላይ ግን እኔ እንጃ ስንት ኪሎ እንደምሆን፣ ግን ቪዲዮ እየሰራሁላችሁ ይጀመዘና ቤት ውስጥ ሚዛን የለንም። ያው ውጭ ነው ሄደን የምንመዘነው 10 ብር ነው ሚዛን ማለት ነውና እማሳያችሁ ይሆናል። ግን ዋናው ነገር የሀገሬ ልጆች እዛ አሁን 82 ኪሎ ስለነበርኩኝ ከቤት አልወጣም፣ እንቅስቃሴ ምናምን ታውቁታላችሁ የስደት ነገርና እኔ ጨናነቅ ነበር። በቃ እንዴት ነው ይሄ ሁላ ውፍረት ከኔ ጋር የሚሆነው? በቃ በቀን ደግሞ በ3 ቀን ምናምን እመዘናለሁ ቤት ውስጥ እነሱ ጋር ሚዛን ስላለና በቃ በጣም ሳቀቃለሁ። እንዴት ዝወፍራለሁ ብዬ ቢያንስ ያ ነገር በ5 አመት ውስጥ ተቅሪበን ይመስለኛል የመጣው። ለብዙ አመት እኔ ከ50 ኪሎ አልፌ አላውቅም የሚገርማችኋልና በ5 አመት ውስጥ ግን ወደ 82 ኪሎ ገባሁና ያንን ለመቀነስ እንግዲህ አረብ ሀገር ላይ ሻይ አኽደር ኪሎ ይቀንሳል ይላሉና እኔ የሚቀረኝ የሻይ አኽደር ዝርያዎች የሉም። በጣም ነው የምጠጣው ሻይ አኽደር ለመቀነስ። ነገር ግን ብላግስ ሰውነቴ ከመቀነስ እንደውም ወደ መጨመር ነው የሄደው ማለት ነው እዛ ባለውበት ሁኔታ እና ሻይ አኽደርን አባረሬ ነው የምጠጣው። በዛ ላይ ደግሞ ኩርኩም እርድ ማለት ነው እሱም ፍሬሹን ገዝቼ ከጅንጅብል ጋር ያ ሁላ ነገር የማደርገው ለካ ሁሉም ነገር እኔ በሚጠቅመኝ መልኩ ነው የምጠቀመው ብዬ አስባለሁ። ነገር ግን ሁሉም ነገር ከመብዛቱ የተነሳ ሌላ የጤና ችግር ይዞባችሁ ይመጣልና እህቶቼ ተጠንቀቁ። የእውነቴን ነው የምላችሁ፣ ማብዛት የለባችሁም። ቢያንስ ሻይ አኽደር የምጠጡ ራሱ ከሆነ በሳምንት 2 ጊዜ ጠጡ። ሲጀመር ምንም አይነት የወዝን ፈርቅ አያመጣም። እንቅስቃሴ ግን አሪፍ ነው። አሁን እኔ ኢትዮጵያ ውስጥ ትራንስፖርት በጣም ችግር ስለሆነ አሁን ከዚህ ከቧንቧ ውሃ እኔ ቧንቧ ውሃ ነው ያለሁት ብያችኋለሁ። ደሴ ቧንቧ ውሃ ማለት ነው። ከቧንቧ ውሃ ፒያሳ ድረስ በእግሬ እሄዳለሁኝ እመጣለሁ። ከጧትም ከሰዓትም ክላስ ስላለኝ ማለት ነውና በዚህ ሁኔታ ሰውነቴ አሁን በጣም ቀንሷል። እዛ ልክ የነበረ ልብስ ሁላ ጠቦኛል። ግን ሚዛን ባለፈው ሲስተር ተመዘኒ ምናምን ብላኝ አይ እኔማ አልመዘንም እያሳየኋቸው ዩቲዩብ ቪዲዮ ላይ እሰራበታለሁ። ለምን እዛ በጣም ያሳቅቀን ነበር። ወፈርኩኝ ይሄን ያህል ሆንኩኝ። መወፈርም በሽታ ነው፣ መክሳትም በሽታ ነው። ብቻ ፈጣሪ ከሁሉም ነገር ይጠብቃችሁና እዚህ ጋር ዛሬ ይሄን ቪዲዮ በዋናነት የምሰራላችሁ ምንም አይነት ነገር ለመቅጠም ብላችሁ እንዳትጠቀሙ። ከቻላችሁ ስፖርት ስሩ፣ አለዛ ሌላው ነገር ግን ሐኪም ወይም አዞላችሁ ከሆነ ለምሳሌ አሁን እኔ ዝም ብዬ በራሴ ነው ኩርኩም እንደፈለኩ ጠጣለሁ። ያነሱና አይቀር ከሙና አይቀር እኔ ምኑም አልጠቀመኝ። ጨጓራ ልጦ ምናምን ነው የመጣሁት። ሌላው እንግዲህ የአጥንት መንሸራተት እሱ እኛ ሀበሻዎች ከኔ ጀምሮ ማለት ነው የሆነ ነገር ውሃ መጥቶ ራሱ አስገባ ተብሎ ሰውየው ማለት ነው እኔ አላስገባም ብዬ ተናግሬ
ቆይ ምናምን ብሎ ይችላል። በቃ ደሜን የሚበላው አፈሪ ብላና እሱ ልለምነው እንደ እኔ ስራዬን የሚያራዝምብኝ ስለሚመስለኝ ብድግ አድርጌ ማስገባት ነገር። የአረቦቹ ልጆች ደግሞ በቃ የእናት ቤት ነው የልጅ ልጅ ሁላ ይመጣል። የነሱ ወዝን በጣም ነው የሚካበዱት ልጆቻቸው ለመመቅኘት ሳይሆን ሰራሃ ማለት ነው። አንዳንዶች በጣም ተጊና እኔ በጣም ልጅ እወዳለሁ የአረቦቹ ልጆች ምናምን ደግሞ የአረብ ልጅ ልስም ነው ምናምን የሚለው አሉ። እኔ ከመላመደም የተነሳ በጣም ደስ ይሉ የነበረ እነሱን በቃ ማንሳቱ ምናምን ለኛ ለሚሰራ ሰው በቃ 24 ሰዓት ስራ ስለሆነ የሷ ልጅ ብድግ አድርጎ ማቀፍ ምናምን ምን አቀበጠኝ አሁን ነው የገባኝና ዋናው ነገር በስደቱ ናችሁ ራሳችሁን ጠብቁ። ወፈርኩ ብላችሁ ምግብ እንዳታቋርጡ። ቁርስ ለፊው ራትሽን ጦምሽን ደሪ እንዳታድሩ ሰውነት የወፈረ ብላችሁ እኔ ከ82 ኪሎ አሁን ስንት ኪሎ እንደሆንኩ አላውቅም፣ ግን ለመቀነስ ብዬ ጦሜን ያደርኩባቸው ቀናቶች ብዙ ናቸው። የሻይ አኽደር ያበጥክ ኢትዮጵያ ከመጣው ግን የጨጓራ መላጥ ሩዝ ራሱ የመፍጨት አይችልም የኔ ጨጓራ ማለት ነው። ዳቦ የተገዛ በልቼ ከሆነ በጣም በቃ ምን ልበላችሁ እርሾ ነው ምን እኔ ጨጓራ ብቻ አይመማችሁ የእውነት በጣም መጥፎ ነው ከመነግራችሁ በላይ በጣም አስቸግሮኝ ነበረ። እና ብዙ ልጆች ሰርች አድርጌ ነበር አንድ ወር ሆኖሻል ቪዲዮ ከሰራሽ ምናምን የእውነት እኔ እንጃ ብቻ አልহামዱሊላህ አሁን ተሽሎኛል። በጣም ብዙ መድኃኒት ነበረኝ ብዙ መርፌ ነበረኝ እና ጨረስኩ አልহামዱሊላህ። ዋናው ጤና ነው። ጤና ይስጣችሁና አሁን ላይ በጣም ሰላም ነኝ። በዓልን በደስታ ነው ያከበርኩት ምናምን እና የአገሬ ልጆች ራሳችሁን ጠብቁ። በውፍረት ምክንያት ምናምን ብላችሁ ምግብ ሳትበሉ እንዳታድሩ። የትም ሂዱ ለምን ልብስ አታጡም ማለት ነው። የእውነቴን ነው። እና ራስን መጠበቅ ምግብ መመገብ ነው። በሰዓቱን ጠብቃችሁ ምግብ ተመገቡ። ሌላው መድኃኒት ምናምን በጣም ከባድ ነው። እንደው እኔ እንጃ ምን ልበላችሁ። መድኃኒት መውሰድ በህይወት የምጠላው ነገር ነው፣ ግን ግዴታ ስለነበረብኝ ያው አንድ ወር ሙሉ ወስጃለሁ እላቸዋለሁ የሀገሬ ልጆች። እና ይሄንን ያደረኩት እኔ ይሄን በሽታ ያመጣሁት ራሴ ነኝ። አንደኛ ትልቅ ከባድ ነገሮችን በማንሳት፣ ሁለተኛ ደግሞ ውፍረቴ ጤነኛ ነበርኩኝ ምንም ነገር ወፈርኩ እንጂ ምንም አልሆንኩም ነበር። ግን ያን ውፍረት ቀንሳለሁ ብዬ የተሰቃየሁት ስቃይ ማለት ነው። ምግብ ሳልበላ ያደርኩበት አሁን ስንት ኪሎ እንደሆንኩ በቅርቡ ነው መመዘነው። የእውነቴን ነው የምላችሁ። ውጭ ላይ ነው ቪዲዮ እንደምሰራላችሁ ቃል እገባላችኋለሁና ለምንድን ነው ያን ሁላ ስቃይ የበላሁት? ደግሞ ግን እፈራም ነበረ በስኳር ምናምን ቢመጡስ በውፍረት ምክንያት ብዬ ማለት ነው። ለብዙ አመት ያንን ነገር ከምትጠጡ ማታ ጊዜ ካላችሁ ወረቀት ካላችሁ ወክ ብትወጡ ወክ ብታረጉ እንቅስቃሴ ስፖርት እነዚህ ነገሮች ናቸው እንጂ ለውፍረት ለመቀነስ ብላችሁ ምግብ ሳትበሉ እንዳታድሩ። ግን አበዛውባችሁ የሀገሬ ልጆች አፉ በሉኝ ስላበዛውባችሁ። ላይክ ሼር ሰብስክራይብ አድርጉ። ራሳችሁን ጠብቁ። ከማንም በላይ ጤነኛ ሆናችሁ ካልመጣችሁ ማንም አይፈልጋችሁ። ገንዘብ ባይኖራችሁ ምንም ችግር የለው። ጤና ከሌላችሁ ግን በጣም ትልቅ ችግር ነው። ለምን አንቺን የሚንከባከብሽ ሰው ከየት ይመጣል? ሁሉም በራሱ ስራ ቢዚ ነው እዚህ ሀገር። ማንም ፋዲ የለም ላንቺ ከአረብ ሀገር ለመጣሽ ሲል ይወዱሻል፣ ይንከባከቡሻል። ግን እስከ መቼ? እዛ ካያችሁት የአረብ ቤት ፊት ሰራተኛ ሆናችሁ እዚህ ግን ታማችሁ ከመጣችሁ የበለጠ ነው የሚከፋችሁ፣ የበለጠ ነው የሚደብራችሁ። ጤናችሁን አትጡ። የእውነቴን ነው። የጤና ማጣት የሰው ፊት እንዲገርፋችሁ ያደርጋችኋል። የእውነቴን ለምን ለሶስት ቀን አይሆንም? የእውነቴን ነው የምላችሁ። ግን ጤና ካላችሁ ግን ማንም እንዲከባከባችሁ ያደርጋል። ሲጀመር ጤና ካላችሁ የትም ቦታ ሄዳችሁ ሰርታችሁ ትመጣላችሁ። እዚህ እንጀራ የሚጋግሩ ሰዎች ምናምን ልብስ አጣቢ ሰዎች ለምን እንደዛ ሰርተው የሚያድሩት? ጤና ስላላቸው እና ትልቅ ዋጋ ለጤናችሁ ስጡ። ጤናችሁን በሚጎዳ በሚነካ ነገር እንዳትደራደሩ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሀገሬ ልጆች መልካም የሥራ ዘመን ይሁንላችሁ። አላህ በጤና ለሀገራችሁ ያብቃችሁ። ወጣችሁ